በዓለም ዋንጫ ታሪክ መለያ ምት ጀርመንን ጉድ አድርጎ አያውቅም። የዛሬ ሌሊት ትልቁ ርዕስ 4 ጊዜ የዓለም ሻምፒዮን የሆነችው ጀርመን በዚህ ውድድር ላይም የጀርመን ብሔራዊ ቡድንን ማመን አይቻልም ይባላል። የጀርመናዊ መንፈስ ይለያል። ሞተ ተብሎ እንኳን አትተውምና ካልቀበርከው በስተቀር አታምንም። እና የ80ዎቹ ትውልድ ሁሉም ይጫወታል ጀርመን ያሸንፋል ይሉ ነበር። እነ ሚሼል ፕላቲኒን ብትጠይቋቸው አሁን እንደዛ አይደለም። እንዲያውም አንድ ብሂል አለ አይደለ? ምንድነው? ሊነጋ ሲል በጣም ይጨልማል ይባላል። ይሄ መቼም በሁሉም በሃይማኖታዊ እምነትም በሁሉም እምነቶች ሲነገር ሰማለሁ እና እውነት አለው። ሊነጋ ሲል በጣም ይጨልማል፣ ሊመሽ ሲልም ግን የቀኑ ብርሃን በጣም ይደምቃል እንዴ! በጀርመን ብሔራዊ ቡድን ታሪክ ሁለቱም ሲሆን አየነዋ። ያው ሊነጋ ሲል በጣም ይጨልማል በሚለው ዩሮ 2000 ጀርመናውያን ያስተማረው ያ ትምህርት በመጀመሪያው ዙር ወጡ። ከዛ ብሔራዊ የእግር ኳስ ንቅናቄ ሀገር አቀፍ ስትራቴጂ የእግር ኳስ እድገት ስትራቴጂን የነደፉትና በአንድ ላይ እንደ አንድ አካል መላው ሀገሪቱ የሰራቸው በዚያ ንቅናቄ የተፈጠረው ትውልድ 2014 በብራዚል የዓለም ዋንጫ ሲዘጋጅ ባለድል ሆኖ ወጣ። አዘጋጇን ሀገር ብራዚልን 7-1 አሸንፈው በፍጻሜው የሊዮኔል ሜሲን አርጀንቲናን አሸንፈው ሱፐር ደሽላንድ እያሉ እየዘመሩ ወደ ሀገራቸው ተመለሱ። በዛ ዓለም ዋንጫ ላይ የነበረው ጥንቃቄያቸው፣ ዝግጅታቸው፣ ትኩረታቸው በእግር ኳሱ ዓለም ላይ ከታዩ አስደናቂ ዝግጅቶችና ቁርጠኝነት ከታየባቸው ውድድሮች አንዱ ነበረ ጀርመናውያን ያሳዩ እና ሊነጋ ሲል 2000ዎቹ አካባቢ በጣም ጨለመባቸውና 2014 ላይ ነጋላቸው በደንብ። ከዚያ ጀርመን በዓለም እግር ኳስ ደረጃ ላይ ተቀመጠች። ከዛም ባየር ሙኒክ የአውሮፓ ሻምፒዮን ሆነ። የባርሰሎናን የበላይነት ሁሉ የገረሰሰ ቡድን አወጣ። የጀርመናውያን ዘመን ደግሞ ብቅ አለ። እነ የርገን ክሎፕ ብቅ አሉ። ጌጌን ፕሬሲንግ ጀርመናዊ ስያሜን ይዞ ካውንተር ፕሬሲንግ መጣ። በደንብ እውነትም ቀኑ ድምቅ አለላቸው። ግን እንደዛ ቀኑ መድመቁ ደግሞ ለአሁኑ አይነት ደግሞ ምሽት ጨለማ ደግሞ መንደርደሪያ የሆናቸው ይመስላል። 5 ኮከብ በማሊያቸው ላይ ለመለጠፍ ቆርጠው ወደ ሰሜን አሜሪካ የመጡት ጀርመናውያን ከዚህ በላይ ማለፍ አልቻሉ። ማን ያምናል? 4 ጊዜ የዓለም ሻምፒዮን የሆኑት ጀርመኖች አልኳቸው አይደል? 4 ጊዜ ደግሞ በተለያዩ የዓለም ዋንጫ የመለያ ምት አጋጣሚዎች 4ቱንም አሸንፈዋል። በዓለም ዋንጫ ላይ በመለያ ምት ከመቷቸው 18 ፍጹም ቅጣት ምቶች 17ቱን እስከዚህኛው ዓለም ዋንጫ ድረስ ያስቆጠሩ። የዓለም ዋንጫን ምን ይባላል? ጀርመኖች እንደ ሎተሪ ሳይሆን መለያ ምትን እንደ ሎተሪ ሳይሆን እንደ ሳይንስ የሚመለከቱ ህዝቦች ናቸው። መለያ ምት ከጀርመን ጋር ከደረስክ አበቃልህ። ከመምታት በፊት እንደተሸነፍክ ነው የሚቆጠረው በዓለም ዋንጫ።